ከሊቢያ ወደ አውሮፓ በህገወጥ መንገድ ዜጎችን በባህር የሚያሻግሩት መርድ መድኃኒና ኤርሚያስ ግርማይ ፖሊስ እያደነ ነው። ሊቢያ ሆነው ከተለያዩ የአፍሪካ አገራት ዜጎችን በህገወጥ መንገድ በአደገኛ የባህር ላይ ጉዞ ወደ አውሮፓ የሚያሻግሩትን መርድ መድኃኒና ኤርሚያስ ግርማይን ፖሊስ እያደነ ነው። ሜል ኦንላይን ትላንት እንደዘገበው ቀንደኛ ህገወጥ የሰው አዘዋዋሪ የሆነው ኤርትራዊ መሆኑ የሚነገርለት መርድ መድኃኒ በጣሊያን ፖሊስ እየታደነ ይገኛል። ድረገጹ እንደዘገበው ሁለት ግለሰቦች መኖሪያቸውን ያደረጉት በሊቢያ ትሪፖሊ ነው። እነዚህ በህገወጥ የሰዎች ዝውውር ላይ የሚሰሩት ግለሰቦች ባለፉት 2 ዓመታት ብቻ ዜጎችን ከተለያዩ የአፍሪካ አገራት ወደ አውሮፓ በማሸጋገር 72 ሚሊዮን የእንግሊዝ ፓውንድ ማግኘታቸውም ይነገራል። ከየአገራቱ ዜጎችን ወደ አውሮፓ እናሻግራለን ብለው በነፍስ ወከፍ ከ4000 እስከ 5000 የአሜሪካ ዶላር ደላሎቹ የሚቀበሉ ሲሆን በባህር ማሻገር ግን 1000 የአሜሪካን ዶላር ብቻ ያወጣሉ። ባለፈው ሳምንት ብቻ በባህር ላይ ለቀሩት 1700 ሰዎች ህይወት እነዚህ ሁለት ግለሰቦች ተጠያቂ ናቸው ተብሏል። ሆኖም በሚሊዮን የሚቆጠር ገንዘብ ከዚህ ስራ የሚያግበሰብሱት እነዚህ ግለሰቦች ጠንካራ መንግስት በሌላት ትሪፖሊ ያለምንም ስጋት እየኖሩ ይገኛሉ። እንደ ዘገባው በተለይም ራሱን ከቀድሞ የአገሪቱ መሪ ሙአመር ጋዳፊ ጋር ያነጻጽራል ተብሎ የሚነገርለት መርድ ከተማዋ በታጣቂዎች እጅ ከወደቀችም በኋላ ጥበቃ እየተደረገለት ያለ ስጋት የሚኖር ህገወጥ የሰዎች አዘዋዋሪ ነው። በመርድና ጣሊያን በሚገኝ ሌላ ተቀባዩ መካከል ተደረገ የተባለው የስልክ ንግግርም እንደሚጠቁመው ከንግዱ የሚገኘውን ገንዘብ ለማስቀመጥ ተጨማሪ የባንክ ሂሳብ በተባበሩት አረብ ኤሚሬቶች የመክፈት ፍላጎት እንዳላቸውም ያስረዳል። የጣሊያን ፖሊሞሬ በተባለች አካባቢ ፖሊስ ከኤርሚያስ ጋር በመሆን የባህር ጉዞውን ያመቻቻሉ ብሎ የጠረጠራቸውን 15 ሰዎች በቁጥጥር ስር አውሏል። በቅርቡ በሊቢያ በአሸባሪ ቡድን አይኤስ በገፍ የተገደሉት ኢትዮጵያውያን በባህር ወደ አውሮፓ ለማሻገር ወደ ስፍራው ያቀኑ መሆናቸውንም ተገልጿል። ባለፈው ማክሰኞ የኢፌዴሪ የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባም የውጭ ጉዳይ ሚኒስቴር ዶክተር ቴዎድሮስ አድሃኖም ህገወጥ የሰዎች ዝውውርን ኢትዮጵያውያንን ጨምሮ ኤርትራውያንን፣ ሱዳናውያንንና ሶማሊያውያንን ደላሎቹ እየተሳተፉ መሆናቸውንም ገልጸው ነበር።